الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وصلنا الجنة الله سبحانه وتعالى وحدانية ميغرسو በተውሂድ ላይ ያተወከሩ አንቀጾችን ነው ያየናለው ሱረቱል አንዓም ውስጥ ከመጀመሪያው ጀምሮ አላህ Subhanahu Wa Ta'ala ራሱን ያስተዋወቀ የጀመራት ምዕራፍ ናት። የዛሬው የምንነሳበት አንቀጽ አላህ Subhanahu Wa Ta'ala ለማወቅ ፍላጎት ያለው ሰው ትክክለኛ አምላኩን ለማወቅ ፍላጎት ያለው ሰው ብዙ ምልክቶችና ብዙ ይሄንን ሊያሳዩት የሚችሉ ነገሮች አሉ። ከነዛም ውስጥ አሁን የሚዘረዘሩ ነገሮች የተወሰኑት ናቸው። ሰው ማምለክ ያለበት እንዲህ ያለውን ጌታ እንጂ ማንንም አይደለም በማለት አላህ ራሱን በእንዲህ ሁኔታ ያስተዋውቃል። ኢነላህ አላሁ ኻሊቁል ሐብ ወነዋ እህልና ፍራፍሬዎችን እና አትክልቶችን የሚፈጥርና የሚያስገኝ የሆነ ጌታ ነው። ሐብ የሚባለው የትኛው አዝርት ወይም ፍራፍሬ ሁሉ የሚሲሆን ወነዋ የሚባለው ደግሞ በውስጡ ፍሬዎችን የያዘ ነገር እንደ ብርቱካን የመሳሰሉ እንደ ቴምር እንዲህ ያሉትን የሚይዝ እንዲህ ያሉ ነገሮችን እኮ የሚፈጥር የሆነ ጌታ ነው። ይخرجul حي من الميت ሕያውን ከሙታን የሚያስገኝና ومخرجul ميت من الحي ሙታን የሞተን ደግሞ ከሕያው የሚያስገኝ ጌታ ነው። ዛሊኩም ይሃችሁ አላህ እኮ ነው። ዛሊኩሙላህ አላህ ማለት እኮ ይሄን የሚያደርገው እኮ ነው። ፈአና ቱፈኩን እንዴት ትቀለበሳላችሁ? ከትክክለኛው አረዳድ ከትክክለኛው አቋምና እውነት እንዴት ታፈነግጣላችሁ? ቱፈኩን ሌላ አካል እናንተን ገፍትሮና መንገድ እንዳሳተው ነገር ለምን ትወጣላችሁ ከትክክለኛው መስመር? ከምን አኳያ ነው? ምን ማስረጃ አግኝታችሁ ነው? ምንስ ነው በዚህ ልክ እናንተን በዚህ ልክ ሊፈታተናችሁና ይሄን የተሰጣችሁን ነገር ሊወዳደር የሚችል ማስረጃ ምን ገጥሟችሁ ነው? ፋሊኩል ኢስባህ ንጋቱን ብርሃን የሚያስገኝ እና የሚያወጣ ነው አላህ። ወጀዐለ الليل ሰከነን ሌሊቱን ማረፊያ እና ሽፋን አደረገው ፍጡራን ሁሉ የሚረጋጉበትና የሚያርፉበት። والشمس والقمر ፀሐይንና ጨረቃን ደግሞ ሑስባናን ጊዜ ማወቂያና የዓመታት ወይም የዘመናት መቁጠሪያ የቀናቶች መቁጠሪያ እና ብርሃን አደረገው። ዛሊካ ይህ ክንውንና እስካሁን የተጠቀሰላችሁ ተግባር ተቅዲሩል ዐዚዚል ዐሊም አሸናፊና አዋቂ የሆነው ጌታ ተግባርና የሱ ክንዋኔ። وهو الذي الله ብሎ ማለት እኮ ያ እሱ እኮ ነው አላህ ብሎ ማለት ያ ነው። جعل لكم النجوم ለእናንተ ከዋክብትን ያደረገ لتهتدوا بها በሷ ልትመሩባት ዘንድ في ظلمات البر والبحر በየብስና በባህር ጨለማዎች መንገድን ታውቁባቸው ዘንድ የፈጠረና ያደረገላችሁ ጌታ ነው።
قد فصلنا الآيات አንቀጾችን በእርግጥ አብራርተናል لقوم يعلمون ለሚያውቁ ለሆኑ ህዝቦች ይላል። እንግዲህ እስካሁን ድረስ ያየናቸው ያለው አንቀጾች አላህን ፈጣሪ ማወቅ አለብኝ፣ እኔ ህይወቴ በትክክለኛ ፍጥራዊ ተፈጥሮ የሚጠይቀኝ ነገር አለ፣ ለዛ ትክክለኛ ምላሽ ማግኘት አለብኝ የሚል አካል አላህ Subhanahu Wa Ta'ala ራሱን ያስተዋወቀው በዚህ አንቀጽ እኔ ማለት ፍሬና አዘርት እህሎችን መፈጥር ጌታ ነኝ። አላህ Subhanahu Wa Ta'ala አንዲት ፍሬ ትጣላለች፣ ያቺ ፍሬ ለሁለት ትሰነጠቃለች፣ ከታች ወደ ታች ትሄዳለች፣ ከመሬት ስሯን ትታስስ፣ አንደኛዋ ደግሞ ወደ ላይ ቅጠሏን እዛ ወይ አረንጓዴ ነገር እዛ ትበቅላለች። አላህ ብሎ ማለት ይህችን ፍሬ የሚፈጥር ጌታ ነው። ወነዋ ፍሬዎችን ፍሬ ያዙ ይሄ ቴምር ብርቱካን የመሳሰሉ ነገሮች ልዩነቱ ሐብ ቢለው ሁሉንም ያካትት ሲሆን ነዋ የሚለው ግን በውስጣቸው ፍሬ ያለባቸው ነገሮች فتنبت منه الزروع على اختلاف أصنافها እንግዲህ አዘርቶች ይበቅላሉ በተለያየ ሁኔታቸው፣ መልካቸው በተለያየ ሁኔታ፣ ይዘታቸው በተለያየ ሁኔታ፣ ጣዕማቸው የተለያየ ጣዕማቸው ይዘው ይበቅላሉ። خالق الحب والنوى يخرج الحي من الميت ሕያውን ከሞተ ነገር ያስገኛል አለ አላህ። ይሄ ተፍሲር ነው ብሎ ነው ከሲር ረሂመሁላህ ተዓላ ሕያው የሞተ የነበረውን ደረቁን እህል ዘርታችሁ ወይ ጥላችሁ ሕያው የሆነ አዝርት ይገኛል ወይም ከደረቁ እርጥቡ ይገኛል። ይሄንን ያወጣል። ومخرج الميت من الحي ميت يموت ደሞ ከሕያው የሚያስገኝ ነው። ያ እርጥብ ከነበረው ደግሞ ደረቅን የሚያስገኝ ነው ብሎ ፈስሯል። አይ يخرج الحي من الميت ማለት ሕያው ማለት ሙእሚንን ከካፊር ያስገኛል ማለት ነው። ከሞተ ደግሞ ከሞተው አካል ወይ ሕያው ከሆነው ደግሞ ከሃዲን ያስገኛል፣ ካፊርን ያስገኛል። አላህ ይጠብቀን። ወይም ደግሞ ከእንቁላል ነፍስ ከሌለው ነፍስ ያለውን ጫጩት ያስገኛል። ነፍስ ካለው ደግሞ ነፍስ የሌለውን ያስገኛል፣ እንቁላሉን ያስገኛል። يخرج الحي من الميت ومخرج الميت من الحي يخرج النبات الحي من الحب والنوى الذي هو كالجماد الميت درك كونه ነገር እርጥብ የሆኑ መሬት በውበት የሚሸፍኑ የሆኑ እህሎችንና ቡቃያዎችን ያወጣል አላህ ይፈጥራል። ለዚህም አላህ Subhanahu Wa Ta'ala በሌላ አንቀጽ ላይ ወአየቱ ነው ለነሱ ምልክት ነው። الارض الميتة ሙታኖች የሆነችዋ መሬት ምድር አህየናሃ ሕያው አደረግናት ዝናብ በማጠጣት وأخرجنا منها كالصام أوتان حبا فريوج فمنه يأكلون كالصوم يمجبانه ይህም የኔን ወህዳንያና ቻይነት ሁሉ ነገሬ ሙሉ መሆኔ
ከሚጠቅማቸውና ከሚያመላክታቸው ነገር ነው ይላል። ومخرج الميت من الحي يموتن كهياو የሚያስገኝ ነው فالق الحب والنوى ومخرج الميت من الحي ذلكم الله እነዚህ ነገሮች ሁሉ የሚያደርገው እኮ አላህ እኮ ነው ብቻው ሲሆን ለሱ ምንም አጋር የለውም። فأنا تؤفكون እናንተ ሰዎች ሆይ ይህ መልእክት የሚደርሳችሁና እነዚህ ነገሮች የምታዩ ሆናችሁ አካላት فكيف تصرفون عن الحق ከሐቁ ከእውነቱ እንዴት ነው የምትቀለበሱትና ዘወር የምትሉት ከእውነታው? تصرفون ራሳችሁ ሳይሆን ሌላ አካል እንዳዞረውና እንደነዳው አካል ለምን ትሆናላችሁ? وتعدلون عنه الى الباطل كونتا ወደ ባጥል ለምንድነው የምታዘነብሉ? وتعبدون مع الله غيره ከአላህ ውጭ ወይም ከእሱ ጋር ከአላህ ውጭ ሆነን አካል ለምንድነው የምታመልኩ? አላህን እንደምትለምኑ ሌሎችንም ለምንድነው የምትለምኑ? የምታደርጉትን ነገር ለአላህም ለይገልን ብላችሁ ለምታደርጋላችሁ? ኢባዳ ማለት የአላህን መብት ለሌላ አካል አሳልፎ መስጠት ወይም አብሮ ማድረግ ማለት ነው። ለአላህም ለይገልን ብሎ ማለት አይቻልም። ስትወድ ለአላህ፣ ስትጠላ ለአላህ፣ ስትሰጥ ለአላህ፣ ስትከለክል ለአላህ። لازم الرسول صلى الله عليه وسلم من أحب لله وأبغض لله وأعطى لله فقد استكمل لله. الله بلو يستر، الله بلو يكلكل، الله بلو يتألى إيمان وطالع إخلاص توحيد የሚባለው ነገር ሰው ግቡን ዓላማውን በሚሰራው ነገር አላህን ብቻ ማለት የሰዎችን ታሳቢ ያለማድረግ ሌሎች ነገር ሰሃቦች ተጨነቁ ነገር ነበረ። እኛ ወለን አንድ ሰው የሆነ ነገር ይሰራል እና ሰዎች ቢያወድሱት ቢያሞግሱት ሲሏቸው ዓላማው ይሄ አይሆንም፣ ግን ሰዎች ጥሩ ብለው በሱ ላይ ጥሩ ነገር ቢያነሱ ችግር የለም፣ እቺ ተሽቀዳድማ የመጣች በስራዬ ሙእምን በስራት ናት ብሎ ይናገራል። ዓላማው ግን እገሌ እንደዚህ እንዲባል ያደረገ ከሆነ ይሄ እንዲህ ያሉ ነገሮች ኢኽላስን ያሳጣሉ። በቀጥታ ደግሞ እነዛ አካላት ይገባቸዋል ብሎ ከነሱ መፈለግ ከአላህ ውጭ ካሉ አካላት እነሱ ፈርቶ ማድረግ ይሄ صرف عن الله تعالى كالله سبحانه وتعالى موطات ነው كالله ወደ ሌላ መዞር ነው ማለት ነው። خالق الإصباح وجعل الليل سكنا الله ብሎ ማለት ብርሃኑን የሚፈነጥቅ ወይም የሚሰነጥቅ የሆነ ጌታ ነው። ብርሃኑን የጨለማውን የሌሊቱን ጨለማ በቀን ብርሃን የሚያስወግድ የሆነ ጌታ ነው። وجعل الليل سكنا ሌሊቱን ደግሞ ማረፊያ ጊዜ አደረገ። ሽፋ ልብስ አደረገ። ሳይጀላል خالق الضياء والظلام ብርሃንና ጨለማን የሚፈጥር የሆነ የፈጠረው ጌታ ነው። መጀመሪያ ላይ አልহামዱሊላህ الذي خلق السماوات والارض من الكذا ሱራይታ መጀመሪያ وجعل الظلمات والنور ጨለማዎችንና ብርሃንን የፈጠረ ጌታ ለዚህ ለሆነው ጌታ ምስጋና ይገባው ብሎ ራሱ ተመሰገነ አላህ Subhanahu Wa Ta'ala። فهو سبحانه يخلق ظلام الليل عن غرة الصباح فيضيء الوجود
አሁን በጨለማ ነው ያለው ማንንም ምንም ነገር ሳይ ልክ የሰው ልጆች ፍጡራን መንቀሳቀሻ ጊዜያቸው ሲደርስ ይህንን ጨለማ በብርሃን ይቀይረዋል። መጀመሪያ ላይ ኢነላህ ኻሊቁል ሐቅ ወልነዋብሉ በምድር ላይ የሚከናወኑ ነገሮች እሱነቱን የሚያሳዩ ነገሮች ይሁሉ አላህ ተወከለ። አሁን ደግሞ ከታችኛው ወደ ላይኛው ኻሊቁል ኢስባህ ንጋት ብርሃኑን የሚያወጣ ጌታ ነው። ወጀዐለ الليل ሰከነ ለሊቱን ደግሞ ማረፊያ ያደረገ ሲሆን وجعل الليل سكنا ساجيا مظلما لتسكن فيه الاشياء فليلا من كسلا الله እንደሚናገር والضحى والليل اذا سكن በብርሃን መላልይ በሌሊቱ በሸፈነ ጊዜ والليل اذا يغشى ለሊቱ በሚሸፍን ጊዜ መላልይ والنهار اذا تجلى ቀኑ በተገለጠ ጊዜ መላልይ والنهار اذا جلى በቀኒቷም መላልይ እሷን በገለጣት ጊዜ والليل اذا يغشى በሌሊቷም መላልይ እሷን በሚሸፍናት ጊዜ አላህ ብሎ ማለት ኻሊቁል ኢስባህ ብርሃኑን የሚያስገኝና የሚቀይር የሆነ ጌታ ነው ከሌሊቱ ጨለማ وجعل الليل سكنا ለሊቱን ደግሞ ማረፊያ ያደረገ والشمس والقمر حسبانا ፀሐይና ጨረቃን ደግሞ ጊዜ መቁጠሪያነት ያደረገ ሁስባን ያው ብርሃን ብሎ ፈስሯል። ጊዜ መቁጠሪያ ቀን መቁጠሪያ ያደረጋቸው እነዚህ በመለዋወጣቸው ነው ቀን የሚቆጠር ለሁላቸው ጊዜና ቦታ አላቸው። በየጊዜው የሚለዋወጡበትና የሚጠብቁበት ጊዜ አድርጎላቸዋል። በክረምትና በጋ ጊዜ والذي جعل الشمس ضياء الى الله በሌላ አንቀጽ አላህ ብሎ ማለት እኮ እሱ ነው ፀሐይ ነጸብራቃዊ የሆነ ብርሃን والذي جعل الشمس ضياء ፀሐይ ብርሃን ያደረገ ነጸብራቅ ያላት ስትሆን والقمر نورا ጨረቃን ደግሞ ኑር ያደረገ ጌታ ነው። وقدره منازل ሁለቱን የተለያየ ቦታ ማረፊያ ያደረገላቸው ሲሆን በሌላ አንቀጽ الشمس والقمر والنجوم مسخرات بيان እናንተ ጌታ ብሎ ማለት ፀሐይንና ጨረቃን የፈጠረ ነው። ከዋክብትን ሲፈጥራቸው ነው مسخرات بيان በእሱ ትእዛዝ የተገሩ ሲሆን كواكب الله سبحانه وتعالى ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين كربطان سماء بأرقت حاجيتنات أسامرنات إلى الله أسوابنات بمصابيح ببرهانوج وجعلناها النزل كواكبتن أدرجناك رجوما للشياطين الشيطانات قرفات مغرفيا ما أدرجناك جبوج እንግዲህ የከዋክብት ጥቅም ሶስት ነው። ዚና ለሰማይ ለሰማይ ጌጥናት ወሩጁም ለሸያጢን ለሰይጣናት መግረፊያ ለሰዎች ደግሞ ብርሃንናት የሚጓዙባት ذلك تقدير العزيز العليم በዚህ ሁኔታ ላይኛውንም የታችኛው በዚህ እንዴት የማድረግና የማስተናበሩ ሁኔታና ችሎታ ያ ያሸናፊና ያዋቂ የሆነው ጌታ
ክንውን ነው የሱ ተግባር ነው ይላል አላህ الجميع جار بتقدير العزيز الذي لا يمانع ولا يخالف እምቢ የማይሉት የማይቃረኑት የሆነው አሸናፊና አዋቂ የሆነው ጌታ የአላህ Subhanahu Wa Ta'ala ተድቢር ነው فلا يعزب عن علمه مثقال ذرة في الأرض ولا في السماء በምድር በሰማይ አንዲት ቡናኝ የምታክል ነገር እንኳን ከእውቀቱ አታመልጥ وهو الذي جعل لكم النجوم لتهتدوا بها في ظلمات البر والبحر قال بعض السلف من اعتقد في هذه النجوم لا كسلفوች የተወሰኑት ይላል من اعتقد في هذه النجوم በእነዚህ ከዋክብቶች የአመለካከትን ያሳደረ ሰው غير ثلاث ከሶስት ነገር ውጭ ሌላ ኢዕቲቃድ ሌላ እምነት ያሳደረ ሰው فقد اخطأ وكذب على الله سبحانه በትክክል ተሳስቷል በአላህ ላይ ዋሽቷል ይላል አንደኛው ለሰማይ ጌታት ሌላው ለሸይጣናት መገረፊያ ስትሆን ሶስተኛው ይሁዳ ቢያ في ظلمات البر والبحر በየብስና በባህር ጨለማዎች ሰዎች የሚጓዙባት መንገድ እንዲያውቁባት የተደረገች ናት እዚህ ውጪ ሌላ ነገር የለም እንዲህ አይነት ከዋክብት ስለወደቀ እንዲሆነ በእንዲህ አይነት ከዋክብት ነገር እንዲህ ነገር ስለሆነ እንዲህ ነገር ይከሰትላል የሚለው የሸይጣን ተግባር የሰይጣን ረዳቶች ወዳጆች ጠንቋዮች የሚሄዱት ነው ማለት እንዲህ ከዋክብት እንዲህ ስለሆነ ዝናብ ይዘንባል እንዲህ ነገር ስለሆነ የተለያየ እነዚህ ለሌላ ነገር የሚጠቀም ሰው በአላህ ላይ በእርግጥም ምን ብሏል ዋሽቷል ብለዋል ሰሃቦች አላህ Subhanahu Wa Ta'ala እሱ የፈጠረውን ነገር ከማንም በላይ ያውቃል የፈጠርኩት ለዚህ ነው ወለቀድ ዘየነ السماء الدنيا بمصابيح قد فصلنا الآيات أنكسوچن በእርግጥ አብራራን قد بيناها ووضحناها لقوم يعلمون بايሆን ለሚረዱ ለሆኑ ህዝቦች ማይረዱ ያው ቢብራራም ባይብራራም ለነሱ የሚያስገኘው ለውጥ የለም ወአርጁን الحق وتجتنبون الباطل እነዚህ የሚረዱ የሚያውቁ ሰዎች ተረድተው ሲያበቁ ሐቁን አውቀው ባጥሉን የሚጠነቀቁ ለሆኑ አካላት ነው وهو الذي الله رسول ያስታወቀ الله እናንተ እንደምታመልኳቸው አይነት እንኳን አይደለም الله ማለት ብዙ እናንተ በየዕለቱ የሚያጋጥሟችሁ ራሳችሁን ጨምሮ ያላችሁበትን ነገር ሁሉ የፈጠረው ጌታ ነው وهو الذي እርሱ الله ብሎ ማለት ያው انشأكم እናንተን የፈጠራችሁ من نفس واحدة ከአንዲት ነፍስ ከአደም ያስገኘ የሆነ ጌታ فمستقم ومستودع ከእናንተ ውስጥ የሚረጋጋና የሚጸናና የሚቀመጥም አለ فمستقم በእናት ማህፀን የሚጸናና ومستودع በአባት ጀርባ ላይ የሚቀመጥ አለ በተቃራኒ ፈስሯል فمستقم ከእናንተ ውስጥ በአባት ጀርባ ላይ የሚጸናና የሚቆይና ومستودع በእናት ማህፀን ደግሞ የሚቀመጥ አለ እንዲሆናችሁ የምትፈጠሩ قد فصلنا الآيات አንቀጾችን በእርግጥ አብራርተናል ለቆም يفقهون ለሚገነዘቡ ለሆኑ ህዝቦች وهو الذي رسول الله يانو أنزل من السماء كدامنا يورد ماء وما فأخرجنا به بواو أما كاينت أوتا نبات كل شيء يهل نجر
ቡቃያ فأخرجنا منه كالسوم أبكن أوتا خضرا عرنقالي نخرج منه كالسوم منا وتاسمنهن حبا متواكبا ፍሬዎቹ የተነባበሩና አንዳቸው ባንዳቸው ላይ የተደራረቡ ሲሆኑ ومن النخل كنخل ደግሞ ከተምር ዛፍ من طلعها ከቀንዘሏና ከቅጠሏ ከቀንዘሏ ቅንዋን ዘለላዎች አሉ ዳንየቱን ቅርብ የሆኑ ሲሆኑ ፈጠር وجنات አታክልቶችንም من عناب كوينና والزيتون كزيتون كويرا والرمان كرمان مشتبها ተመሳሳይ ሲሆን በዛፍና በቅጠላቸው ተመሳሳይ የሆኑ وغير متشابه በጣዕማቸው በፍሬያቸውና በጣዕማቸው ደግሞ የተለያዩ ሲሆኑ ያሉትን የፈጠረው ጌታ ነው انظروا እናንተ ሰዎች ልብ በሉ በደንብ በማስተንተን ተመልከቱ إلى ثمره ودفره إذا أثمر بابكلنا بيازا جزي وينعه بدرسم جزي كتلايو عدقاوش ترفو بدرسمنا ببسلم جزي إيو إن في ذلكم بزي አሁን በተገለጸላችሁና በተባላችሁት ለአያት ለቆም ይؤمنون ጥቆማዎች አሉ ለሚያምኑ ለሆኑ ሰዎች ለማያምኑማ የትኛውም ቢሆን የሚጠቅማቸው ነገር የለምና ይህን ابن كثير رحمه الله تعالى وهو الذي أنشأكم من نفس واحدة የሚለው يعني آدم عليه السلام كان بيش نفس يفتراችሁ ማለት ያቺ ነፍስ ማናት አደም الله በሌላንቀጽ يا أيها الناس اتقوا ربكم الذي خلقكم من نفس واحدة አላደም ከአንድ ነፍስ የፈጠራችሁ ነው ጌታችሁን ፍሩ ትእዛዙን በማክበር ክልከላውን ደግሞ በመራቅ ይላል وخلق منها زوجها ከዛችሁ ከአንዲች ነፍስ ጥንዷን ፈጠረ وبث منهما رجالا كثيرا ونساء ብዙ ወንድና ብዙ ሴትን ፈጠረ ይሄን ጌታቸውን ፍሩ فمستقر ومستودع وهو الذي أنشأكم من نفس واحدة كانت نفس يفكراችሁ ያስገኛችሁ ጌታ ነው አላህ فمستقر ከነዚህ ነፍሶች የሚቆይና የሚጸና አለ በአባቱ ጀርባ ላይ የዘር ፈሳሽ ማለት ነው ومستودع የሚቀመጥ ደግሞ አለ በእናቱ ማለት ከነዚህ ከሁለቱ ቦታዎች ነው የሰው ልጅ በዚህ ልክ እቺን ምድር እንዲረግጥ የሚሆነው አካል እነዚህ ቦታዎች መቀመጫና መሸጋገሪያ አድርገው مستقر የሚለው في الأرحام በማህፀን ይረጋጋል ومستودع في الأصلاب በጀርባዎች ደግሞ ይቀመጣል ሌሎች ደግሞ ተቃራኒ ብሏል فمستقر ማለት በወንዶች ጀርባ ላይ የሚቆይና ومستودع በእናቶች ማህፀን ደግሞ የሚቀመጥ ነው
ሌላው فمستقر في الدنيا ብሏል በዱንያ ላይ ይቆያል ومستودع ደግሞ ይቀመጣል በቀብር ላይ በሚሞትበት ጊዜ ከናንተ ውስጥ وقيل غير ذلك ከዚህ ውጭ ከሶስቱ ተፍሲር ውጭ ሌላ ተብሏል ማለት አንድ ተፍሲር ብቻ ግልጽ ነው هو الذي أنشأكم من نفس واحدة ከአንዲቱ ነፍስ ያስገኛችሁ ሆነ ጌታ ነው የተገኛችሁት እናንተ አካላት በከናንተ ውስጥ በጀርባ የሚቆያለ በእናቱ ማህፀን ይህ ማለት አንድ ግለሰብ በአባቱ ጀርባ ብቻ የቆየው አይደለም ሰው ሆኖ ይመጣ ሁለቱንም ቦታ ታገኛላችሁ ይሄንን ናቸው ነው ከዛም የተስተካከለ ሰው ሆናችሁ ልትገኙት قد فصلنا الآيات አንቀጾችን በእርግጥ አብራርተናል لقوم يفقهون يفهمون ويعون كلام الله ومعناه الله قال لم يردنا በደንብ ለሚይዙ ሰዎች ትርጉሙን ለሚያውቁ ሰዎች وهو الذي أنزل من السماء ماء الله ማለት እሱ ብቻ ነው ያ ከሰማይ ወይም ከዳመና ውሃ ያወረደ በቀደሪ በመጠን ሰዎችን በማይጎዳ አዝርትን በማያበላሽ ያክል ሰዎችን በማያስደነግጥ ያክል ሙባረከን ጥቅም ብዙ የሆነ ርዝቀን ለልባድ ለፍጡራን ሲሳይ ሲሆን وإحياء وغياثا للخلائق ለፍጡራን ሕያው የሚያደርግና የሚጠጡት የሆነ ከአላህ Subhanahu Wa Ta'ala በፍጡራኖቹ ላይ ከእዝነቱ የመነጨ ሲሆን فأخرجنا به በሱ ባወረድነው ዝናብ አማካኝነት አወጣን ነባት كل شيء የሁሉንም ነገር ቡቃያ ወይም አዝርት አወጣን እንዲበቅል ነገር አበቀን وجعلنا من الماء كل شيء حي إلى الله ሁሉንም ነገር ሕያው የሆነ ነገር ከውሃ ፈጠርነ ነው ይላል ያለ ውሃ የሚፈጠር ነገር የለም وجعلنا من الماء كل شيء حي أفلا يؤمنون ከውሃ ሁሉ ነገር ሕያው የሆነ ነገር ፈጠርን ለምን አያምኑ ይላል የትኛውም ነገር ቃንስ ያለ ውሃ የሄዱ ውሃ ያስፈልገዋል እንስሳው ሲራባ ከውሃ ሰው ሲራባ ከውሃ فأخرجنا منه خضرا كذا كبكلهم كبكاياهم عرون قادل أوطان زرعا وشجرا أخضر አዝርትን ዛፍን የሚበቅሉ ነገሮችን አረንጓዴ ሲሆን ثم بعد ذلك نخلق فيه الحب والثمر እንዲሆኑ ካደገና ከበቀለ በኋላ በሱ ላይ ፍሬና አታክልትን የሚስኮን አታክልቱን እንዴት እናደርገዋለን نخرج منه حبا متراكبا ከዚህ መሬትን በአረንጓዴው ከሸፈነው ነገር እናወጣለን حبا متراكبا የተደራረቡና የተነባበረ የሆነ ፍራፍሬ በቆሎን ይሁን ስንዴውን ይሁን ገብሱን ይሁን ጤፉን ይሁን አንዲቷ ትወረወራለች በቃ ተበላሸች በሚባልበት ጊዜ ተሰንጥቃ ለሁለት ተከፍላ ሱራን ወደ መሬት ማን ያስተካክላል ከዛ ቅጠሏን ወደ ላይ ትዘረጋለች አላህ እስካለው ድረስ ታድጋለች የሚያብበው ያብባል ሳያብብ ደግሞ የሚይዘው ይይዛል ሲይዝ ደግሞ ሙተራኪብ አንዱ ባንዱ ላይ የተነባበረ ስንዴው ልጅ
በቆሎን ይውስ ሌሎች ማሽላው ይውስ እነዚህ የተነባበሩ አድርገን እናወጣለን يركب بعضه بعضا كالسنابل ونحمه አንዱ ላይ ተጭኖ ይበቅላል ومن النخل ጌታቸው አላህ ብሎ ማለት ከቴምርም ደግሞ من طلعها ከቀንዘሏ ወይ ከአረንጓዴዋ ቅልዋን ዘለላዎች አሉ أي قريب دانية ቅርብ የሆኑ ሰዎች ተቀምጠው ሊቀነጥሷቸው ሸታቸውን ሊይዙ ሊመገቡ በሚችሉት እንጨታቸው ዛፋቸው አጭር ነው እነሱ ያዙት ደግሞ ብዙ እናም ዳንያ ቅርብ የሆኑ ቅርብ ሲሆኑ የፈጠርኩኝ ጌታ ነው وجنات من أعناب أتاكلت وجنم من أعناب كوينج والزيتون كويرا وكزيتون ورمان كرمان مشتبها كتلنا زاف تمساسي سول وغير متشابه بطعمنا بطفتنا በፍሬው ደግሞ የማይመሳሰል ሲሆን እነዚህም ውድና ጠቃሚ የሆኑ የአትክልትና የፍራፍሬ አይነቶችን የፈጠረ ጌታ ነው አላህ እናንተ ጌታ ነው ማለት እንግዲህ ሐብ ከሚለው ሁሉም ይገባል በዓለም ደረጃ ውድ ስለሆነ እነዚህ ነኽልና ዘይቱን ሩማን ተወዳጆች ስለሆኑ ለብቻቸው ደግሞ ገለጻቸው يتشابه في الورق والشكل قريب بعضه من بعض كتالونا زافو አንዱ ካንዱ ይቀራረባል እነዚህ የተገለጹ የዛፍ አይነቶች ነገር ግን ويتخالف في الثمار شكلا وطعما وطبعا በፍሬነት ግን ከይዘትም አኳያ ከጥፍጥናም አኳያ ከሁኔታቸው ይለያያል እንዲህ በሆነ ሁኔታ የፈጠረ ነው የናንተ ጌታችሁ ማለት እንጡሩ በደንብ በአትኩሮት ተመልከቱ በተፈክር በማስተንተን ተመልከቱ ዝም ብሎ ማለት አይደለም ምትመገቡት ይሄ ዘርፋችሁ ሊበቅለው እንጡሩ በደንብ በማስተንተን ተመልከቱ ሂደት በሂደት ያለውን ተመልከቱ ኢላ ሰማይ ወደ ፍሬው ተመልከቱ ኢዛ አስማ ፍሬውን በሚይዝበት ጊዜ መጀመሪያ ተመልከቱ ያንን በእናንተ ላይ የሚፈጥረው ከጌታችሁ የሚያስተዋውቅ መልእክት አለበት ወይንዒ በሚበስል ጊዜ በስለቱን ጊዜ ተመልከቱ በደንብ በማስተንተን ሰዎች ሊያስቀምጡት በሚችሉ ሁኔታ ያመቻቻሉ ይደርቃል በእርጥበት ጊዜ በእሸት ጊዜ እሸቱን እንዲጠቀሙ ያደርጋል ያቺ ጊዜ ስታልፉ ሰው ይሰለቻልና ሌላውን ሂደት ደግሞ እንዲቀየር ያደርገዋል አላህ انظروا الى ثمر اذا اثمر وينعم ان في ذلك بيهاجو በዚህ በተገለጸላችሁ ነገር እናንተ ሰዎች ለአያት دلالات ጥቆማዎች አሉ على كمال قدرة خالق هذه الاشياء እነዚህ ነገሮች የፈጠረው አካል ቻይነቱ ሙሉ መሆኑን የሚጠቁሙ ጥቆማዎች አሉ ጥበቡን እዝነቱ ሙሉ መሆኑን የሚጠቁሙ ነገሮች አሉ ባይሆን ለቀውምን يؤمنون يعملون ويسبحون ነው يصدقون به ويتبعون رسله ታዲያ የሚያምኑና መልእክተኞቹን የሚከተሉ ነው አካላት ያለው
الله سبحانه وتعالى أزرتوችን ተናገረና ከዛም አራት የዛፍ አይነቶችን ተናግሯል። ይህ ማለት እህል ከምንም በላይ ለሰው ልጅ ይዞት ያስፈልግ ነው። ሌላው የእሸት አይነቶችን አራቱን የተናገረ እሸት ደግሞ ትርፍ ነገር ነው ማለት ነው። ከዚያ አኳያ ነው አላህ እንደዚህ የተናገረው ብለው ያስቀምጣል። وجعلوا لله شركاء الجن وخلقهم وخرقوا له كون بس النساء الله سبحانه وتعالى ይሄን ሁሉ ያደረገውን ጌታ ትተው ሙሽሪኮች ለአላህ እኮ አደረጉ። شركاء الجن የጂን አጋሮችን ለአላህ Subhanahu Wa Ta'ala አደረጉ። وخلقهم እነሱንም የፈጠራቸው ሲሆን ጂኖችን አጋንንቶችን አላህ ወይም وخلقهم ሁኔታው ደግሞ አላህ Subhanahu Wa Ta'ala እነሱ የሚያመልኳቸውንም አካላትን አላህ የፈጠራቸው ሲሆን وخرقوا له ለአላህ ቀጠፉ ዋሹ በኒነ ወበናት ወንድ ልጆችና ሴት ልጆችንም ለአላህ በውሸት መደቡ بغير علم ያለምንም ዕውቀትና ያለምንም ማስረጃ ወይም ይሄንን ሊያስብል የሚችል ነገር ምንም ሳይኖራቸው ሱብሃነሁ ለሱ የሚገባውን ጥራት የጠራ ነው አላህ ወተዓላ ከፍም ያለ ነው አማ የሲፉን እነሱ ከሚገልጹትና ከሚያደርጉት ነገር። እንግዲህ አላህ Subhanahu Wa Ta'ala ራሱን ማጥራቱ እናንተም ከዚህ አይነት ነገር አጥሩት ስታጠሩ ደግሞ የሱን ማጥራት هذا رد على المشركين يملاش ነው ሙሽሪኮች الذين عبدوا مع الله غيره ከአላህ ጋር ሌላን አካል ያመለኩ በሆኑ አካላት واشركوا به في عبادته በሱ ላይ በአምልኮ ላይ ሌላን አካል ያጋሩ በሆኑ አካላት أن عبدوا الجن جنوچنا ملكوا فجعلوهم شركاء لهم في العبادة በአምልኮ እነዚህን አካላት የሱ የአላህ Subhanahu Wa Ta'ala አጋሮች አደረጉ። تعالى الله عن شرك وكفر ከነሱ ማጋራትና ከክህደታቸው አላህ የላቀ ነው ቢባል ይላሉ ኢብኑ ከሲር ረሂመሁላህ ተዓላ فكيف عبدت الجن وانما كانوا يعبدون الاصنام ጂኖች እንዴት ተመለኩ? ሰዎች የሚያመልኩ የነበረው ጣዖታትን ነው። እንዴት አላህ Subhanahu Wa Ta'ala ጂኖችን ለአላህ ሸሪክ አድርገው በኢባዳ ላይ እነሱን አጋር አደረጉ ብሎ እንዴት ገለጸ ከተባለ ይላሉ فالجواب انهم ما عبدوا الاصنام الا عن طاعه الجن እነዚህ ጣዖታት አላመለኳቸውም ያመለኩ አካላት ጂንን በመታዘዝ እንጂ እነሱ ስላዘዛቸው እንጂ። ስለዚህ ጂንን መታዘዛቸው ምን ማለት ነው? ጂንን አመለኩት ማለት ማምለክ ማለት መስገድ ብቻ አይደለም። በመጥፎ ነገር መታዘዝ ያንን አካል ማምለክ ይሄ حرام ነው አትብላ ወይ አትልበስ ሲል حرام ያልሆነ ነገር እሺ ማለት ምን ማለት ነው? ያንን ነገር ማምለክ ማለት ተخذوا احبارهم ورهبانهم اربابا من دون الله الله ብሎ የገለጸው አማልክቶች ልቃውንቶቻቸውና መለክሲዎቻቸው ከአላህ ውጭ አምላክ አድርጎ ያዙ ብሎ የተናገረው እኮ ለስና ናዕቡዱ ብሏቸው እኛ እኮ እናመልካቸው ረሱል ሰለላሁ ዐለይሂ ወሰለም እናመልካቸው እነሱ የሆነ ነገር አህላል የሆነ ነገር ሲከለክሏችሁ حرام ሲያደርጉባችሁ حرام ታደርጉ አይደለም በትክክል حرام የሆነ ንሳ حلال ነው ሲሏችሁ حلال አድርጋችሁ ትከተሉ አይደለም በትክክል በትልከ ኢባደቱ ማለት ረሱል ሰለላሁ ዐለይሂ ወሰለም እቺውና ተቆ እነሱን ማምለክ ማለት ሸይጣን ደግሞ መጀመሪያ ዝቶ ነው የተነሳ አላህ ምን ይላል يدعون من دونه ከአላህ ውጭ እኮ አይጣሩም ኢላ ኢናሰን እንስን እንጂ ወይየዱን ኢላ ሸይጣን መሪዳ
አመፀኛው ሰይጣንን እንጂ ሌላ አይደለም የሚያመልካል ያለ لعنه الله الله ይርገመው ከአላህ እዝነት ይራቅ ማለት ርቋል ማለት አለቆ قال لا اتخذن من عبادك نصيبا مفروضا ካንተ ባሪዎች የተወሰነ ድርሻ የኔ አካል አደርጋለሁ والله አደርጋለሁ ብሎ ነው ማለት لا اتخذن والله زالوا من عبادك نصيبا مفروضا ካንተ ባሪዎች የተወሰነ ድርሻ አደርጋለሁ ለጃነምን አብሮ የሚወርዱ ሰዎች ይዛል ከሴቱ ከወንዱ እኔ ብቻ አይልቃት ሸይጣን ይሄን ያክል ነው ዝቶ የተነሳ ወለው ቢለንም ወለው መንያል ከተከከለኛው መስመር አስጣቸዋል ወንጀልን እየሰሩ ስሙ ገፉር ረሂም ነው እያልኩኝ አስመኛቸዋል ወለው መንያል ወላ አምወና አዛቸዋለሁ ፈለበትኩን አዳና የእንስሳዎችንም ጆሮ እንዲቆርጡ በአምልኮ እሳቤ ማለት ወይም ለይቶ ለሆነ ነገር መስለት ገብተው እንዳይነካ ብሎ በዚህ ሁኔታ እንዲያደርጉ አዛቸዋል ولا أمرنهم فليغيرن خلق الله يا الله አፈጣጠር ዲንንም እንዲቀይሩ አዛቸዋል ወይም የፈጠራቸውን የሰውነታቸውን አካል እንዲለውጡ አዛቸዋል ስንቶች አላህ የሰጣቸውን የአይናቸውን ከለላ ይቆርጡታል አይደል ልጅ ረሱል ሰለላሁ ዐለይሂ ወሰለም لعن الله الواشمات والمستوشمات ምትነቀስ አስነቃሽ ነቃሽ الواشمة والمستوشمة ምትቀነደብና ቀንዳዷን አላህ ይርገማቸው والواصلة والمستوصلة ያልሆነ ባዕድ ነገር ለጸጉራቸው የሚታስቀጥልም ቀጣዩን አስቀጣዩን فلا يغيرون خلق الله በሜካፕ ሰውነታቸው ሌላም ነገር ይቀየራል አይደል የማን ተዛዝ ነው ማንን የማምለክ ነው ሸይጣን فلا يغيرون خلق الله ومن يتخذ الشيطان وليا من دون الله كالله الشيطان ولا تدرك يمسوا فقد خسر خسرانا مبينا قلسوا لك سارا كسروان شيطان መቼም ቢሆን እየተጣም ዳም የሆነ ገና ሀብታም ትሆናለህ ይላል ማለት ከቤተሰብ እየተጣላ አንተ ጎበዝ ነህ ጥሩ ስለሆንክ ነው እየተጣላ ያለው ይላል ማለት ሀቃቸውን እያጓደለ እንዴ አንተ እኮ ይገባል ካንተ ለምንድን ነው የሚጋፉ ትክክል ነው አቋም እያለ ይሄዳል ማለት ለዚህ ነው ሰዎች وجعلوا لله شركاء الجن وخلقهم وخرقوا له بنين وبنات بغيره راساته براساته قد نبي الله ابراهيم عليه الصلاه والسلام ለህዝቦቻቸው ዳዕዋ ሲያደርጉ تعبدون ما تنحتون راساته የምትጠርቡትን ታመልካላችሁ تعبدون ما تنحتون والله خلقكم ما تعملون الله እናንተንም መስሩትን ፈጥሮ ሳለ እንዴት ሌላ አካል ታመልካላችሁ وخلقوا له بنين وبنات بغير علم سبحانه وتعالى عما يصفون تقدس وتنزه وتعالى عما يصفون هؤلاء الجهال بديع السماوات እቺን በቃል ለይዘና ኢንሻአላህ እናበቃለን አላህ ብሎ ማለት እኮ ሰባት ሰማያትንና ሰባት ምድርን ያለ ተምሳሌት ያስገኘ ጌታ ነው ሙብዲዑሁማ ቢላ ሚሳል ሳቢቂ ያላለፈ ከዛ በፊት እንዲህ ነገር ነበረ ተብሎ ባል ያልተገለጸ ሲሆን በራሱ ጊዜ እነዚህ ነገሮች ያስገኘ ጌታ ነው አላህ እና ይኩኑ له ولد
እንዲህ ያለ ጌታ ሙሉ የሆነ ጌታ ለሱ ልጅ እንዴት ይኖረዋል? ልጅ የሚይዘው እኮ ደካማ ነው ልጅ የሚያስፈልገው እና ይኩኑ ለወለ ልጅ ምስት የሚያስፈልገው ደካማ ይሆናል። ولم تكن له صاحبة لسو مستم يلج وخلق كل شيء الله كل النجر فتح وهو بكل شيء عليم السوق وكل النجر شيء ونبيته بديع السماوات والأرض مالك مبدعهما وخالقهما ومنشئهما ياسكن يجو نبيته الله أن يكون له ولد يملك كيف يكون له ولد እንዴት ታስቦ በየትኛው ሁኔታ ለሱ ልጅ ሊኖረው ይገባል? እሱ ሙስተድር የሆነ ጌታ ነው፣ ተቃቃይ የሆነ ጌታ ነው፣ ቻይ የሆነ ጌታ ነው፣ በሁሉ ነገር ሙሉ የሆነ ጌታ ነው። ولم تكن له صاحبة والولد انما يكون متولدا ልጅ ደግሞ የተወለደ ነው አይደል የሚገኝ እሱ እንዴት ወለደ ትላላችሁ? በሁለት አካላት መካከል የሚገኝ ነው ልጅ سودمو مستلو تندين والله تعالى لا يناسب ولا شابه شيء من خلقه كفطرته منم ايقدمه منم اي مساسلو بس لانه خالق كل شيء ምክንያቱም የሁሉ ነገር ፈጣሪ ነው فلا صاحبة له ولا ولد እሱ ምስትም ልጅም የለም وخلق كل شيء ሁሉንም ነገር ፈጠረ እሱ وهو بكل شيء عليم እሱ በሁሉም ነገር አዋቂ የሆነ ጌታ ነው። ይህ ማለት ተበየነ تعالى انه الذي خلق كل شيء እኔ ማለት ሁሉ ነገር ፈጠርኩኝ እኔ ነኝ። ዋናው بكل شيء عليم እኔ በሁሉ ነገር አዋቂ የሆንኩኝ ጌታ ነኝ እያለ ነው። ታዲያ ሁሉ ነገር ፈጠርኩኝ ሁሉ ነገር ማውቅ የሆንኩት ጌታ فكيف يكون لي صاحبا እንዴት ለኔ ምስት ይኖረኛል ከፍጥረቴ እኔ የሚመሳሰል ለኔ የሚገጥ የለም። እኔ የተቃቀውን ጌታ ነኝ ወደ ፍጡር የሚፈልግ አይደለም። وهو الذي لا نظير له ለሱ አቻ የሌለው ጌታ ነው። فأنا يكون له ولد تعالى الله عن ذلك علوا كبيرا ذلك الله من بلاد الإنسان إن شاء الله